ለህግ አሳልፋ መስጠት ድምጽ መሆን ሲገባት እንዴት ምንም ነገር አላደረገኝም ብላ ለብር ብላ ሌላ እህቶቿ እንዲጎዱ ማድረግ አግባብ አልነበረም ብለን ሁላችንም ያው ቅር ብሎን ነበረ። ግን የሰው ልጅ ሆኖ ማይሳሳት የለም። ስተቷ አምና ይቅርታን ጠይቃ እሱ ፊት ለፊት እንድትናገር እውነቱ እንድታወራ እሺ ብላ ፊት ለፊቱ አውርታው ነበረ። ዛሬ ደግሞ ይድረሱልኝ ጥሪ ነው እነ ዘላለም ጋር ያደረገችው። አንድ ምንነቱ የማይታወቅ ሙሉ በሙሉ በጥቁር የተሸፈነ በጠዋት በር ከፍቶ ገብቶ ልጁን ይዞ ሲወጣ አገኘችው። እሷም አንቆት ሲገላት ነው የዘላለም ክሩሞች ያዳነዋት። ምክንያቱም ዘላለም ይሄ ሰውዬው የሆነ ነገር ያደርጋታል በማለት ለምን ብትሉ በመሀል እሷ ያለችበት ቦታ ዘላለም ስላወቀ ክፍለ ሀገር እንድትሄድ አድርጎ ነበረ። ባለሀብቱ ክፍለ ሀገር ቁጭ ብላ በየወር ብር እንዲከፍላት ልጁ እንዲያሳድግላት ቃል ገብቶ ነበር። ግን እሷ ደግሞ አይሆንም ነገም እንደሚያደርግኝ አላቅም፣ በህግ የተያዘ ነገር ይሻላል፣ እነ ዘላለምን እውነትን ይዞ ነው የሚጓዙ ብላ አምና መታ ነበር። ያ በተከሰተ ሰዓት ደግሞ ዘላለምን የሚጠብቃ ሰው ነው ያስቀምጠው ነበረው። ጠባቂ ያስቀምጦላት ነበር። ጉዳዩ የተከታተለ ምክንያቱም በመሀል ሰላም የምትባል ልጅ ባለሀብቱ እንደዚህ ያድርጉኛል ብላ እሱን ጉዳይ ተይዞ ነበር እንደምታውቁት። ዛሬ አስደንጋጭ ነገር የሆነ ልጄ ነው ከክፍለ ሀገር እንደመጣች አብረን ነው ያሳለፍ ነው። ብዙ ጊዜ አብረን ነው የምንሆነው። አሁን ብር ስላገኘች ከባለ ሀብት ጋር ስለተለጠፈች እንደዚህ ስለሆነች ክዳይ ነው እንጂ እኔ ልጄ ነው። ጎዳና ላይ ቁርቁሮም የሰራሁላት እኔ ነኝ ከጓደኞቼ ጋር። እንደውም ጎዳና ላይ እንዲወጣች ነገር ጓደኞቼ ናቸው። ስለዚህ ሙሉ በሙሉ ውሸት ነው፣ ልጄ ለእኔ ነው ብሎ ነው ቃል በቃል የተናገረው። ልጁ ለአንተ ከሆነ የኔ ጥያቄ ልጁ ካንተ ከሆነ ለምን ተሸፍነ ገብተሃል? እውነት ካለ ለምን ፊትህን ሙሉ በሙሉ በጥቁር ነገር ተሸፋፍነሃል? ለምን ተሸፋፈንክ? እውነት ነገር ካለ ልጅህ ነው፣ በአደባባይ መጠየቅ ነው። አንተ ተልኮ ስላለህ ነው እንጂ ተልኮ ባይኖርህ ኖሮ ይሄ ነገር አታደርግም። እሷ አንቀህ አትገላትም ነበር። የልጅህ እናት ናት። ምንም ቢሆን ጎዳና ላይ ወጥታ ልጇን አቀፋ ነው በጎዳና ተዳዳሪ የሆነችው የነበረው። ያ ነገር ወደው አይደለም። ከማዘሪው ጋር ገናኝቻት ከማዘር ጋር ተስማሙም። በየጊዜ ተፍተፍ ብዬ ብር ስጣት ነበር፣ እንደዛ አላት ነበር። ጎዳና የሆነች ጊዜ ደግሞ ማንም እንዳይደፍራት ብዬ የጠበኳት ነበር። የመጀመሪያዋ ደግሞ እኔ ነኝ እንደዚህ ያደረኩኝ። ይሄ በሙሉ ተከፍሎት የሚያደርገው ነገር ነው። ሙሉ በሙሉ እርግጠኛ ነኝ። ለምን እሷ እውነት ባይኖራት ኖሮ እንደዚህ ልደበድቦ አትነሳም ነበር። ብድግ ብላ ልደበድቦ አትነሳም ነበር። ስለዚህ ምንድነው ይሄ ልጅ ተከፍሎት ነው የመጣው። እናት እውነት ናት፣ አባት እምነት ነው እንደሚባል ማለት ነው። ስለዚህ ልጁ ገና የመጀመሪያ ዛሬ ነው ማያዋለች። ሲያንቀኝ ልጄም ካልጋ አንስቶ አቅፎ ሲወጣ ሙሉ በሙሉ የተሸፈነው ነበረው። ይሄ ፊት የመጀመሪያ ነው እንጂ እኔ አይቼው አላቅም። ስለዚህ ለህግ ይቅረብልኝ ነው። እኔ ግድያ ሙከራ ደርሶብኛል፣ ለህግ ይቅረብ ነው ያለችው። እና እነ ዘላለም መቼም ምንም ነገር እናንተ ይሄ እንኳን ይስ ልጅ ሰውትና ያ ባለ ሀብት የተባለው ስንትን ህዝብ አሶ ያዘ መስፍንም እንኳን አላሸነፋችሁም። እናንተ ጀግኖች ናችሁ። ይሄ ልጅ ደግሞ ያሸነፋችኋል የሚል ግምት ምንም ነገር የለኝም፣ ስጋትም የለኝም። ለምን ተከፍሎት እንደመጣ በደንብ ያስታውቃል። ግን እሷ አይቼው አላቅም ነው ያለችው። አሁን እውነቱ ማን ጋር እንዳለ አይታወቅም። ግን ቢሆንም ባለ ሀብቱ ስላመነ፣ ሁለተኛ ደግሞ ዲኤን ምርመራ አድርጓል ህፃኑና ባለ ሀብቱ እና ባለ ሀብቱ ይሄ ነገር ባያደርገው ኖሮ አያምንም ነበር። እንግዲህ ብቻ አላቅም። ግን ይሄ ልጅ የሚለውን ከዚህ በፊት ብዙ ነገር አድርገናል፣ አብረን ኑረናል። ትንሽ ቤት ነበረ፣ በዛ ቤት ነው ቤት ክራይ መክፈል አቅቷት እንኳን እኔ ነኝ መከፍላት ነበር። የሆነ ጊዜ ቤተሰቦች ጋር ሄዶ ተነው ነበር። ስለዚህ እንደዛ ከሆነ እኮ ብዙ ምስክር አለ፣ ጓደኞች ያቋታል። እነዛ ጓደኞች ሊጠየቁ ይችላሉ፣ ቤተሰቦች ሊጠየቁ ይችላሉ። ምክንያቱም የሚያቋት ከሆነ አዎ እናቃታለን፣ እሷ ውሸት የምታወራ ከሆነ ጓደኞችም አዎ እናቃታለን። ያ ደግሞ ጎዳና ላይ የተሰራ ቆርቆሮ በቆርቆሮ ማን እንደሰራው ደግሞ አካባቢ ላይ ሄዶ ማጣራት እኮ ነው። ይሄ እኮ ቀላል ነገር እኮ ነው። መጋጨትም ሌላ ንትርክ ውስጥ መግባትም አያስፈልግም። አንተም ደግሞ ልጅህ ካልሆነ እቺ ልጅ ፍትህ እንዳይሰጣት ካሳ እንዳይከሰት ማድረግ የለብህም።
ወንድ ልጅ ነህ፣ እናት ሊኖር ይችላል። ነገ ማግብተህ አንተ የሴት አባት ልትሆን ትችላለህ። ዛሬ ብራት አሏችሁ በጣም ሀገራችን ላይ አሉ የተባሉ ወጣቶች በሙሉ በብር ታለው ያልሆነ ቦታ ነው የሚገቡት። ያልሆነ ወንጀል ውስጥ እንዲገባሉ፣ ወንጀል ውስጥ እንዲሰሩ ነው የሚያደርጓቸው ባለ ሀብቶችን። አሁን ይሄ ልጅ ወንጀል በመስራቱ በዚህ በምን በማያውቀው ነገር ትንሽ ብር ሊከፈለው ግን እስር ቤት እንዲገባ ነው የሚያደርገው። ምክንያቱም የግድያ ሙከራ አድርገዋል። ይሄ ነገር ይጠይቀዋል፣ ህግ ይጠይቀዋል። ያ ብር ደግሞ ለአንድ ቀን ለሁለት ቀን ማይሆንህ ብርን ራስህን አሳልፈህ መስጠት ደግሞ አግባብ አይደለም። ሰርተህ ብትበላ ነው የሚሻለው። ወንጀል ያለበት ስራ መቼም በጊዜው ቢያስደስተንም ኋላ በጣም ይጎዳናል። ኋላ በጣም ይጎዳል፣ እንድንጸጸት ያደርገናል። ከዛ ሁሉ ደግሞ ጉልበት አለን፣ ጤና ሰጥቶናል አላህ። በዛ ጤናችሁ ሰርታችሁ ለምን ደሞ አትበሉት? ለምን በወንጀል ስራ ላይ ሆነ ብላችሁ ለመግባት ፈልጋላችሁ? ብር ለምን ደሞ ያታላችሁ? እኛ እኮ የሚበቃን ቢሆን ኖሮ እኮ ጤነኛ ሙሉ ሰውነት ካለን ጤነኛ ከሆኑ እኮ እሱን ይበቃል። በእሱን እኮ የፈለግነው ሰርተን መኖር እንችላለን። ከኛ የባሱ አካለ ጎዶሎ የሆኑ ሰርተው አይደለም የሚበሉት። ለምንድን ነው ፈጣሪያችን ያመሰግን በራሳችን ስራችን ሰርተን አንኖርም? ለምን ወንጀል ውስጥ ሲያስገቡን ጊዜ ባለ ሀብቶችን ለምን እሺ እንላለን? እነሱ በብራቸው ነው ምንም ነገር ቢያደርጉ በብራቸው ይወጣሉ። ምክንያቱም ሀገራችን ላይ ህጉ በሙሉ በብር ስለሆነ ሁሉም ብር ተቀብሎ በብር ስለሚንቀሳቀሱ አሉ። ለፍትህ እየቆሙ አሉ። ግን በአብዛኛው ደግሞ በብር ነው የሚሰራው። እና እቺ ልጅ እውነቷ ወጥቶ እውነትም እቺ ልጅ ባለ ሀብቱ ደፍረዋታል ወይ? እውነትም ይሄ ልጅ የባለ ሀብቱ ልጅ ነው ወይስ ይሄ ዛሬ መጥቶ ልጇ ሊቀማት እሷ ሊገላት የሞከረ ሰውየው ልጁ የእሱ ልጅ ነው ወይ? እውነቱ የምንሰማበት ጊዜ ቅርብ ይሆነልን። ማንም ተበዳይ ሀቅ ይውጣለት። አለ ሀቅ መኖር የለበትም። ሁሉም የራሱ ህይወት አለው። ምክንያቱም እሷ በዚህ ልጅ ላይ ብዙ መከራ አይታለች። ሁለተኛ ደግሞ መግባት መውጣት እንዳትችል ነው ያደረጋት ይሄ ሰውየው። የሚከታተላት ሰው የሚያስፈራራት ሰው ሰፈር ላይ ሞልተዋል። ግን ያው ዘላለም ይሄ ጉዳይ ስለሚያውቅ የእሱ ሰዎችን ደግሞ እዛ ሰፈር ላይ እንዲጠብቁ አድርገዋል እንጂ ወታ እንዳትገባ ብዙ ዛቻ ነው የሚደርስብኝ ነው ያለችው። ያስፈራሩኛል፣ ማላቃቸው ሰዎች ናቸው የሚከተሉኝ አለች። ይህን ያህል በሀገሯ ላይ ገብታ እንዳትወጣ ነው የተደረገችው። ሀገራችን ላይ በነጻነት ገብቶ መውጣት አይቻልም። ሀገራችን ላይ በነጻነት መስራት አይቻልም። ለምን በዚህ ልክ እንደሆነ አላውቅም። ለምን መንግስትነት ታች ወርዶ እንደማይሰራ አላውቅም። እነዛ እንደዚህ የሚያደርጉ ሰዎች እኮ ከፍተኛ ቅጣት ቢቀጡ ኖሮ ማንም ሰው እኮ እንደፈለገ ገብቶ መውጣት ይችላል። ለምን አገሩ ነው። ግን በሀገራችን ላይ በቃ ተሰቃቁ። እንዴት ምን ሆናለሁ፣ ምን ይነካኛል ይሆን፣ ማን ማጅራት ይመታኛል ይሆን ብሎ ሰው ፈርቶ ነው ገብቶ የሚወጣው። ከእንዲህ ነገር ደግሞ ፈጣሪ ይጠብቃል። ምክንያቱም ሁሉ ሰው ነው። ሰው ሊያልፍል አንድ ሰው ሊያልፍለት አይፈልግም። ግን ለእኛ እዚህ ምድር ላይ ትኖራላችሁ ብሎ ያመጣንን አላህ ሱብሓነሁ ወተዓላ ባለንበት በሙሉ ይጠብቀን፣ ከክፉ ሰዎችም ደግሞ ይጠብቀን። ግን ይሄ ወጣት አንተ ወጣት ነህ፣ እቺን ወጣት ልጅ ናት፣ ልጅዋን ታሳድግበት፣ አታሰቃያት። ተከፍሎ ከመጣህ ተልካም ከመጣህ ደግሞ እውነትን ማውራት አለብህ። እውነት ማውራት አለብህ። ብር የትም አያደርስህም። ብር ከእስር ቤት አያወጣህም። ብር ጤና አይሆንህም። ብር እውነት አይሆንህም። አንተ እውነትን ይዘህ መጓዝ አለብህ። ባለ ሀብቱ ደልሎህ ከሆነ አያልፈልግም። በቃ ጉዳዩ እንደዚህ ተደርሶበታል። ለምን እቺ ወጣት ለምን አሰቃያታለሁ? ለእኔ እህት ብትሆንስ፣ ለእኔ እናት ብትሆንስ፣ ለእኔ ሚስት ብትሆንስ ብለህ ደግሞ ማሰብ አለብህ። ምክንያቱም የሰራነው በሰው ላይ የሰራነው ግፍ መልሶ ስለሚከፍለን ማለት ነው። እና በዚህ ልክ እነዚህ ጎዳና ላይ የወጣች ሴት ልጅን አታሰቃዩ። ሴት ልጅ ናት። ሴት ልጅ መንከባከብ አለባችሁ እንጂ በዚህ ልክን ደግሞ መግደልን ባለ ሀብትን ብር ተቀበላችሁ እንደፈለገ ማድረግ የለባችሁ። ለሴት ልጅ መብቷ መከበር አለበት። ተሰቃይታ እኮ ነው ልጅ የምታሳድገው። ልጇ ጥላ እኮ አትሄድም። ለምደው ልጇ እንዳታሳድግ የምታረጓት? አገሯ ላይ አይደለችም። በስንት ሰው ነው የምትገፋው እቺ ልጅ። ቤተሰብ እንዲላት የሚቆረቁላት ሰው እንዲላት ስላወቃችሁ ነው። ግን ሆኖም ቀረ ከቤተሰብ የተሻለ ጀግና አጋጥሟታል። ሀቋ ይወጣል፣ ይፋ ይወጣል አንድ ቀን። ሁሉም ነገር ጊዜ ይፈጃል እንጂ አንድ ቀን ወጥቶ እውነት አንተም ጋር ካለ እውነት እሷም ጋር ከሆነ እውነትም ደግሞ ባለ ሀብቱ ጋር ካለ እውነቱ ይወጣል። ያ ቀን ደግሞ እሷ ውሸታም ከሆነ ታፍራለች፣ አንተም ደግሞ የእጅህን ታገኛለህ። ባለ ሀብቱ የእጁ ያገኛል። እሷም ልጇን በስርዓት ታሳድጋለች፣ መብቷ ተጠብቆ። ግን የውሸት መታችሁ የምታሰቃይዋት ሰዎች ደግሞ በራሳችን ላይ ቢደርስ ብላችሁ ለምን ደሞ አታስቡት?
ለእኔ እህት ብትሆን ይሄ ነገር ቢደርስባት ብላችሁ ለምን ደው ቆም ብላችሁ ማታስቡት? ለምን ብቻ የጊዜ ጎሮሯችሁ የምትዘጉበት ነገር ስታገኙ ጊዜ ሌላ ሰው ለማሰቃየት የምትነሱበት ጉዳይ ምንድን ነው? ለምን እንደዚህ ሊሆን ይችላል? ሰው በራሱ ላይ ሊደርስ የማይፈልግ ነገር በሰው ላይ ማድረስ የለበትም። ሆነም ቀረ እህታችን ምህረት እንኳን አዳነሽ። ልጅሽን እንኳን ፈጣሪ ያዳነልሽ። አንቺም ድነሽ ልጅሽን አቅፈሽ እውነቱ ደግሞ ወጥቶልሽ ደስተኛ ሆነሽ የምትኖሪበት ጊዜ ቅርብ ያድርግልሽ። አንድ ነገር የሚጎዳን ነገር ሲመጣ በህይወታችን ላይ ከጀርባው ደግሞ ጥሩ ነገር ይመጣል። ይሄ ሀቅ የታወቀ ነገር ነው። ብዙ ተጎተን፣ ብዙ ተንከራተን፣ ብዙ ተሰቃይተን ከፊት ለፊታችን ደግሞ ጥሩ ነገር ያጋጥመናል። አንቺ ደግሞ ያ ጥሩ ነገር እመኝልሻለሁ። አሁንም ተስፋ አድርጊ፣ ጸሎት አድርጊ። ጥሩ ነገር እንደሚያጋጥምሽ እርግጠኛ ነኝ። አይዞሽ፣ አብሽሪ እህታችን። ቪዲዮን ከወደዳችሁ እስከ መጨረሻ ይዩት። ሰላም አለይኩም ወራህመቱላሂ